ፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ መጸለይ ለአማኞች ብቻ። ይሄንን ካልን አማኝ መሆን ይቀድማል ወይስ ዳግም ልደት ይቀድማል ወደሚለው ጥያቄ ወስደናል። ዳግም ልደት ከእምነት ሁሉ ጊዜ ይቀድማል። ዳግም ለመወለድ ምን ማድረግ እንችላለን? መልሱ ምን? ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለድ እግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው። የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው፣ ተመሳሳይ ነው። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ መጸለይ ለአማኞች ብቻ የተፈቀደ ነገር ማለት እኛ ስንጸልይ መጸለይ ያለብን ለአማኞች ነው እንጂ አማኝ ላልሆኑ ሰዎች መጸለይ መጽሐፍ ቅዱስ አይፈቅድም። ከእግዚአብሔር ሐሳብ ጋር ይጣረሳል። ዮሐንስ ላይ የተነሳው ሞት የሚገባው ኃጢአት ስላደረገው እንዳትጸልዩ ሲል ጳውሎስ እንደፈለግነው መጸለይ ዮሐንስ እንደፈለግነው መጸለይ እንደማንችል የተገደበ የጸሎት መርህ እየሰጠ ነው። ባጭሩ ይሄ ስተት ነው። ይሄ አስተሳሰብ ስተት ነው። እኛ ለፈለግነው ሰው መጸለይ በመጽሐፍ ቅዱስ አልተከለከልንም። ለፈለግነው ሰው መጸለይ አልተከለከልንም። ይልቁኑ በጣም የሚያበረታታ ከሁሉ በፊት ማድረግ የሚገባን ጉዳይ ቢኖር ለፈለግነው ሰው ለሁሉ ሰው መጸለይ እንዳለብን። እሺ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። እጅግ በጣም ከመጽሐፍ ቅዱስ ሐሳብ ፈጽሞ የራቀ ሐሳብ ነው እንግዲህ አሁን የሰማነው ማለት ነው። ማለት ዝም ተብሎ የሚታለፍ ሐሳብ አይደለም። ለማያምኑ ሰዎች መጸለይ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ለማያምኑ ሰዎች እንድንጸልይ አያዘንም። ለሚያምኑ ሰዎች ነው መጸለይ ያለብን ብሎ ኢየሱስ ክርስቶስ በዮሐንስ ወንጌል 17 ላይ ለደቀ መዛሙርት የጸለየላቸውን የአንድነት ጸሎት አንድ እንዲሆኑ እንድትጠብቃቸው፣ ምክንያቱም ወንጌል ሊሰብኩ ስለሆነ ወደ ዓለም ሁሉ ሊሄዱ ስለሆነ የጸለየላቸው ጸሎት ነው መመሪያችን ብለው እንግዲህ ለማያምኑ ሰዎች መጸለይ መጽሐፍ ቅዱስ አይደለም ብለው ነው ሲናገሩ ምን ሰማቸው። እንግዲህ አጠገባቸው ያለው ዳዊት ፋሲል ነው። ከነሱ ጋር አንድ አይነት ሐሳብ ነው ያለው። አብሮ ነው ማብራሪያ እየሰጠ ያለው በእንደዚህ አይነት ጉዳይ ማለት ነውና ትክክለኛ የሆነውን ጥሩ መልእክት ነው ብለን የምናስበውን ህዝቦች ምዕመናኖቹ ይታነጻሉ ብለን የምናስብበትን ትምህርት ይዘን እንደምንመጣ ሁሉ እንደዚህ አይነት ደግሞ ከመጽሐፍ ቅዱስ እውነት የራቀ የተሳሳተ ስህተት የሆነን ነገር ደግሞ ማጋለጥ ግድ ይላል ማለት ነው። ምክንያቱም ሐዋርያው ጳውሎስ እንኳን ጴጥሮስን በአደባባይ በእውነት እንዳልሄደ ባየ ጊዜ፣ ምክንያቱም ዶክትሪን የሚያበላሽ ጉዳይ ስለሆነ እያደረገ ያለው ነገር በአደባባይ ሲያርመው እንመለከታለን። አሁንም ሁላችንም የምንታረመው አራሚውን አይደለውም መጽሐፍ ቅዱስ ነው ያስኩት። ወንድማችን በመጽሐፍ ቅዱስ የማይመዘንበት በመጽሐፍ ቅዱስ የማይታረምበት ምንም አይነት ምክንያት የለም እና እንግዲህ ለማያምኑ ሰዎች አትጸልዩ ነው የሚለው መጽሐፍ ቅዱስ ብሎ የጠቀሱት ጥቅሶች አሉ። ግን በማቴዎስ ወንጌል መጽሐፍ ምዕራፍ 5 ቁጥር 44 ላይ ምን ይላል? ቁጥር 44 ላይ ባልንጀራን ውደድ ጠላትንም ጥላ እንደተባለም ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ሰዎች ደግሞ ጸልዩ ብሎ መጽሐፍ ቅዱስ ያዘናል። መጽሐፍ ቅዱስ እነኚህ የሚያሳድዷቸው አማኞች ናቸው እንዴ? አይደለም። ጌታ ኢየሱስ ክርስቶስ የተናገረውንና ያስተማረውን ትምህርት ከሆነ ይዛችሁ የመጣችሁት እና መጽሐፍ ቅዱስ ለማያምኑ ሰዎች እንድንጸልይ አያዘንም። ኢየሱስ የጸለየው ላመኑት ብቻ ነው ካላችሁ እዚህ ጋር ይሄ ራሱ ኢየሱስ ክርስቶስ ትምህርት አይደለም ወይ? ካመንን አንድ ላይ መቀበል ስላለብን ማለት ነው። ኢየሱስ ክርስቶስ ራሱ ለሚያሳድዷችሁ ለሚጠሏችሁ ጸልዩላቸው ብሎ ተናግሯል እኮ። እናንተ ከመጽሐፍ ቅዱስ አንዷን ጥቅስ ይዛችሁ መጣችሁ ዶክትሪን የምትሰሩት ስለምንድን ነው? በሌላም ስፍራ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ሐዋርያው ጳውሎስ በጥብቅ ለልጁ ለጢሞቴዎስ ያሳሰበውን ደግሞ ላሳያችሁ። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ከቁጥር 1 እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና
ስለ ሰዎች ሁሉ ስለ አማኞች አይልም። ሰው የሰው ዘር ስለተባለ ሁሉ ምስጋናና ምልጃ ስለ ሰዎች ሁሉ ስለ ነገስታትም ይላል ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። እዚህ ጋር ሰዎች ሁሉ የሚለው አማኞችን ነው እንበል። እሺ ማለት ለእናንተ ሐሳብ እናመቻቸው። ነገር ግን ቀጥሎ ስለ መኳንንትና ስለ ነገስታት ይላል። እነኚህ አማኞች ስለሆኑ ነው አይደለም። ለምንድን ነው የሚጸልየው ከተባልን ወይም ደግሞ መጽሐፍ ቅዱስ አስቀድሞ ስለነሱ እንድንጸልይ ያዘናል ካለ በኋላ ምን ይላል? ሰዎች ሁሉ ሊድኑ እና እውነትን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ስለሚፈልግ ስለ ሰዎች ሁሉ ጸሎት እንዲደረግ ከሁሉ በፊት አስቀድሞ ይመክረናል። ይህ ደግሞ እግዚአብሔርን ደስ የሚያሰኘው ይህ ነው ከሁሉም በፊት እና እግዚአብሔር ደስ የሚያሰኘውን ነገር ትታችሁ ደስ የማያሰኘውን ነገር ባታደርጉ መልካም። ምክንያቱም ጸሎት እኛ የጸሎት ጓድ እናቶች የሚጸልዩት ለሰው ለይቶ አይደለም። እውነት ነው። እኛ ለጠንቋዮች ጸልየናል፣ በዓለም ላሉ ሰዎች ጸልየናል፣ በኃጢአት ውስጥ ላሉ ሰዎች ጸልየናል። ከጸሎት በላይ ምን ተስፋ አላቸው እነኛ ወንድምና እህቶች? ስለዚህ ጸሎት በጣም መሰረታዊና አስፈላጊ ነገር ነው ለሰው ልጆች በሙሉ ማለት ነው። ይህን ትምህርት የምታስተምሩት ያው በካልቪን አስተምሮ ውስጥ በጣም አደገኛ የሆኑ ብዙ የመጽሐፍ ቅዱሳዊ የሆኑ ትምህርቶች አሉ። በተለይ ቱሊፕ የሚሉት እነኛ 5 ነጥቦች ውስጥ ያለው የካልቪን 5 ነጥቦች ውስጥ በጣም አደገኛ ከመጽሐፍ ቅዱስ ጋር የሚጋጭ የመጽሐፍ ቅዱሳዊ የሆነ አስተምሮች አሉ። እነሱን አስተምሮች ዝም ብለን አንመለከትም። ህዝባችን እውነቱን እንዲያውቀው እናደርጋለን። ከእንደዚህ አይነትም የስተት አስተምሮ ራሱን እንዲጠብቅ እኛ ወንድም ዳዊት ፋሲልን ብወደው እንደ ወንድም ብቀበለውም ትምህርቱን ግን መርጬ ነው የምሰማው። ሌላውን እንደምሰማው መጽሐፍ ቅዱስን ይዤ በመጽሐፍ ቅዱስ መሰረት እንደ ቢሪያ ሰው ልበ ሰፊ ሆነን በመጽሐፍ ቅዱስ መሰረት እየመዘንን የሚጠቅመንን እየወሰድን እውነት የሆነውን ነገር እየተቀበልን እውነት ያልሆነውን ነገር ደግሞ እየጣልን መሄድ ስላለብን ወንድማችን ዳዊት ፋሲል ይሄን ደጋግሞ ሲያስተምር ስላየው በመጽሐፍ ቅዱስ ሁሉም ነገር እንደሚመዘን ፈትኑ እንደሚል መጽሐፍ ቅዱስ አስተምሮናል። በዚህ ምክንያት ፈትነን እንደዚህ አይነት ትምህርቶችንም እንቃወማለን ማለት ነው። እስቲ በድጋሚ ደግሞ ይህን ቪዲዮ ሰምተን እንመለስ። እግዚአብሔር የመረጣቸው ሰዎች ነው የሚያምኑት። እግዚአብሔር ያልመረጠው ሰው የማመን ተፈጥሯዊ ዝንባሌ የለውም። ምክንያቱም ጻድቅ የለም፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም አንድስ እንኳን ስለሚል ሁሉም ሰው በበደሉና በኃጢአቱ ምክንያት ሙታን ስለሆነ በራሱ ተፈጥሯዊ ችሎታ እግዚአብሔርን ወደ ማመን አይመጣም። እግዚአብሔርን ማመን የሚችለው እግዚአብሔር አስቀድሞ ለማዳን የመረጠው ሰው ብቻ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ ያንን ሁሉ ነገር አድርጎ ምስክርነቱን የሚቀበል ማንም የለም ነው የሚለው። ግን ስራው በእግዚአብሔር የተሰራለት መሆኑ ይታወቅ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ወደ ብርሃን የመጣን ሰው ስናይ አስቀድሞ ስራው በእግዚአብሔር የተሰራ ነው ብለን እናምናለን። ባጭሩ በመዳናችን ጉዳይ እችን መታከል እኔ ያለሁበት እኔ እኮ እንዲያርጌ ነው ምናምን እንዳንል የተጻፉ ንባቦች ናቸውና ሌላም ቦታ አለ ጌታ ቃሉን እንድሰማ የሊዲያን ልብ ከፈተላት። ጴጥሮስ እግዚአብሔር ልጅ ነው ሲል አባቴን ይገለጣል። ስለዚህ የሰማነውን ወንጌል እንኳን ለመረዳት እንድንችል መንፈስ ቅዱስ አሁን ብቻ አይደለም ገና በዓለም ሳለን ወንጌልን ሳናም በፊት በእኛ ህይወት ላይ ይሰራ ነበር። ዮሐንስ ወንጌል ላይ ተጽፏል። መንፈስ ቅዱስ ልክ ከአማኝ ጋር ብቻ ስራ እንዳለው እንዳይመስለን እኛን የማንቃት ስራ የመረዳት ስራ ይሰራ የነበረው መንፈስ ቅዱስ ነው። ዮሐንስ ወንጌል ላይ መንፈስ ቅዱስ በመጣ ጊዜ ዓለምን ክርስቲያኖችን ዓለምን ስለ ኃጢአታቸው ይወቅሳል። ስለ ኃጢአት ማለቴ በእኔም ስለ አለማመናቸው ነው ይላል። ስለዚህ ባለማመናችን በወንጌል ምክንያት የሚወቅሰን መንፈስ ቅዱስ ሲያነቃን ለመጣው ወንጌል ምላሽ እንሰጣለን። እኔም አንድ ጥቅስ ለመጨመር ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በጨለማ ብርሃን ይብራ ያለው እግዚአብሔር መቼ ነው? ዘፍጥረት ምዕራፍ 1 ላይ ነው። በጨለማው ላይ ብርሃን ይብራ ሲል ያልነበረን ካለመኖር ወደ መኖር አምጥቷል። ለማመን ያልነበረ ወደ መኖር መምጣት አለበት። ማመን የሚችል ልብ መፈጠር አለበት። ለዚህ ነው ክርስቲያን መሆን ማለት አዲስ ፍጥረት መሆን ማለት ነው የምንለው። ይህንን ካልን አማኝ መሆን ይቀድማል ወይስ ዳግም ልደት ይቀድማል ወደሚለው ጥያቄ ወስደናል። ዳግም ልደት በሌለበት አማኝ መሆን አይቻልም። ከዚህ ጋር አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ይስማማል። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል ይላል። ተወልዷል የሚለው ተወልዶ ነበር እንደማለት ነው።
ስለዚህ በኢየሱስን ክርስቶስ ነው ብሎ መቀበሉ ቀድሞ ተወልዶ እንደነበር ያረጋግጥለታል ማለት ነው። ግራመሩ ፐርፌክት ቴንስ ነው ግሪኩ። ሰው ቀድሞ ያለቀ በማመኑ የተረጋገጠ ማለት ነው። ሰው ዳግም ልደት ከእምነት ሁል ጊዜ ይቀድማል። ዳግም ለመወለድ ምን ማድረግ እንችላለን? መልሱ ምንም። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ ከዚህ በላይ የስህተት ትምህርት አለ ብዬ አላምንም። ይሄ ዝም ተብሎ የሚታለፍ ተራ የሆነ ትምህርት ነው ብዬ አላምንም። መጽሐፍ ቅዱስ የማያስተምረው መጽሐፍ ቅዱስ ሐሳብ ተቃራኒ የሆነ ትምህርት ነው ይሄ ትምህርት። ከዚህ በፊትም ይሄንን ሐሳብ ወንድማችን ሀብታሙ በመድረክ ላይ ሲያስተምረው ቪዲዮን ቀንጨብ አድርጌ ሚዲያ ላይ አምጥቼ ሰርቼበት ነበር። በዛን ጊዜ ያው ዳዊት ፋሲል ሚኒስትሪ በሚለው ፌስቡክ ላይ ስለሆነ የተለቀቀው ዳዊት ፋሲልንም ነበር አብሬ ስቃወም የነበረው። ይህ ትምህርት መጽሐፍ ቅዱሳዊ አይደለም፣ ከመጽሐፍ ቅዱስ እውነት የራቀ ትምህርት ነው፣ ወንድማችን ዳዊት ፋሲል ምላሽ ሊሰጥበት ይገባል ብዬ የሰራሁት ቪዲዮ አለ፣ አሁንም ዩቲዩብ ላይ አለ እና ብዙዎች ገብተው ዳዊት ፋሲል አይደለም ይሄን የተናገረው ሀብትሽ ነው፣ ለምን ዳዊት ፋሲል እንታነሳለ ምናምን ይላሉ። አሁንም እዚህ ጋር ለሚወራው ነገር እኮ ዳዊት ፋሲልና እነኚህ ወንድሞች አንድ አይነት ሐሳብ ነው ያላቸው። አንዱ አንዱን ሲቃወም አንመለከትም። ማይኩን እየተቀባበሉ በደንብ እያብራሩት ነው ነገሩን እየገለጡት ያሉት ማለት ነው። እና እስቲ ከዚህ በፊትም ወንድማችን ሀብትሽ የተናገረው መድረክ ላይ የተናገረውን ይሄንን ቪዲዮ ሰምተን እንመለስ። ሰው አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ ነው የሚያምነው? መመለስ ያለበት ጥያቄ ነው። አሁን ላይ ግራ የሚያጋባ ዘመን ከመሆኑ የተነሳ ብዙ ሰው ቁጭ ብሎ ከትምህርት ስላልጀመረ አምኖ ዳግም የተወለደ ነው የሚመስለው። መጽሐፍ ቅዱስን ከራሱ ከመለኮት አንግል ከደራሲው አንግል ሆነ ስታጠና ግን ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለድን ቪዲዮን እንደሰማችሁት ነው። እንደዚህ አይነት አስተምህሮ በመጽሐፍ ቅዱስ ውስጥ ፈጽሞ የለም። ለእኔም እንግዳ ነው ይሄ ትምህርት። ለመጀመሪያ ጊዜ ነው ከወንድም ሀብታሙ ይህን ትምህርት የሰማሁት እና ለማሳሰብ ነው። እንግዲህ መጽሐፍ ቅዱስንም ስንመረምር ወንድማችን እያለ ያለው ምንድነው? ሰው ዳግመኛ ከተወለደ በኋላ ነው የሚያምነው፣ ወይም ደግሞ ከዳነ በኋላ ነው የሚያምነው። በሌላ መንገድ ደግሞ ሕይወት ከተቀበለ በኋላ ነው የሚያምነው የሚልን አይነት ትምህርት ነው እንግዲህ እያስተማረ ያለው ማለት ነው። ጥቅስ ከየት እንደሆነ አላውቅም፣ መጽሐፍ ቅዱሳዊ ማስረጃው ምን እንደሆነ አላውቅም። መጽሐፍ ቅዱስ ሰው ዳግመኛ ከተወለደ በኋላ መንፈስ ቅዱስን ከተቀበለ በኋላ ሕይወት ካገኘ በኋላ ነው ወይ ድኖ ወይ ከሞት ተነስቶ የሚያምነው ብለን ስናጠና መጽሐፍ ቅዱስ እንደዛ አያስተምረንም። ነገር ግን ይህን የሚሉበት ምክንያቱ ምንድን ነው? ይህን የሚሉበት ምክንያቱ ምንድን ነው? የሰው ልጅ ማመን እስከማይችል ድረስ ነው የሞተው ብለው ነው የሚያምኑት። አጠቃላይ የሰው ልጅ አጠቃላይ ውድቀት ወይም ደግሞ ብልሽት፣ የሰው ልጅ ማመን እስከማይችል ድረስ ነው የሞተው። ስለዚህ ማመን አይችልም እና እንዲያመን መጀመሪያ ሕይወት ማግኘት አለበት፣ መጀመሪያ ዳግመኛ መወለድ አለበት፣ መጀመሪያ ከሞት መነሳት አለበት፣ ከዛ በኋላ ነው የሚያምነው የሚል መጽሐፍ ቅዱሳዊ የሆነ ፈጽሞ የተሳሳተ አስተምህሮ ነው። መጽሐፍ ቅዱሳችን እንደዛ አይለንም። በሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይለናል ሐዋርያው ጳውሎስ። እንግዲህ የጸጋ ወንጌል ሰባኪ ነው ብለን የምንጠራው ይህ ሐዋርያው ጳውሎስ ወንድማችን ሀብታሙ በገለጸበት መንገድ መዳንን በአንድም ስፍራ ሲገልጸው አንመለከትም። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ በሚልበት ምዕራፍ ላይ እንኳን ወረድልና ከቁጥር 5 እስከ 8 ድረስ ስታነቡት ምንድን ነው የሚለው? ጸጋው በእምነት አድኗችኋልና ይህም ከስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይለናል እንጂ ከእምነት አይደለም አይለንም። ስለዚህ ሰው ማመን እስከማይችል ድረስ ነው የሞተው የሚል የመጽሐፍ ቅዱስ ክፍል የለም። እንዲያውም ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 13 ላይ ምንድን ነው የሚለው? የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ አመናችሁ፣ ከዛስ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው የሚለው። በመጀመሪያ ሰማችሁ፣ በመቀጠል አመናችሁ፣ በመቀጠል ደግሞ ታተማችሁ ይላል። እሺ እንግዲህ ይሄ ነው ቪዲዮ። ወንድማችን ሀብታሙ እንግዲህ ይህንን ትምህርት ካስተማረ ቆየት ብሏል። እኔም ከሰራሁበት ዓመት አልፏል እና
አሁንም በድጋሚ ይሄ ወንድማችን ምንድነው ሲል የሰማነው ዳግም ልደት ከማመናችን በፊት የሚከናወንና የሚፈጸም ተግባር ነው ብሎ ተናግሯል። የጠቀሰውም ደግሞ አንደኛ ዮሐንስ መጽሐፍ ምዕራፍ 5 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ስለዚህ ከማመኑ በፊት ተወልዷል፣ መወለዱ አስቀድሞ ነው ከማመኑ በፊት ነው የሚል ትምህርት ነው አይደል ሲያስተምር ያየነው። ክርስቶስ ነው ብሎ በኢየሱስ የሚያምን ተወልዷል እያለ ነው እንጂ አስቀድሞ ተወልዶ ነበር ለማለት አይደለም። በቃ ስላመንክ ተወልደሃል እንደማለት ነው መልእክቱ። እና እንደኛ አይነት ትምህርቶችን አገልጋዩን ስለምንወደው ብዙ ጠቃሚ ትምህርቶችን በመድረክ ላይ ስለሚያስተምር እንዲህ ችላ ብለን የምናልፈው ጉዳይ አይደለም። እነኛ ሐሳቦች በዚህ በአምስቱ ነጥብ ቱሊፕ በሚለው አምስቱ ነጥቦች ውስጥ የተጠቀለለ ትምህርት ነው፣ ፓኬጅ ነው። በጣም ብዙ ትምህርቶች አሉት በውስጡ። አንዳንዱ እውነት ይመስላል፣ ከመጽሐፍ ቅዱስ ጋር የሚስማማ ይመስላል። ነገር ግን ከእግዚአብሔር ሐሳብ የራቀ ትምህርት ነው በዛ ውስጥ ያለው ማለት ነው። እንግዲህ ብዙዎች ይሄንን እውነት እንደሚያምኑ አውቃለሁ። እኔ ግን በግሌ ትክክል እንዳልሆነ ስለማመን ብዙዎች ከዚህ ትምህርት እንዲጠበቁ መልእክቴን አስተላልፋለሁ። ብዙ ጊዜም የወንድማችንን ቪዲዮ ይዘን ስንመጣ ማለት ለአንድ ሰው ዝም ብለን ጠበቃ ሆነን የእሱን ትምህርት እያራገብን በቃ ሌላውን እየተቃወምን በጭፍን ጥላቻ እሱን ደግሞ እየወደድነው ዝም ብሎ ያወራውን ነገር ሁሉ እየተቀበልነው እያስተጋባን እንሄዳለን ማለት አይደለም። እንደዚህ አይነት ትምህርቶችን ስህተት ከሆኑ ስህተቱን ማጋለጥ ግድ ነው። ይሄ ትክክል አይደለም ብለው ሰዎች በመጽሐፍ ቅዱስ ሚዛን እየመዘኑ መጽሐፍ ቅዱስን እያጠኑ እነሱ ለጠቀሷቸው ጥቅሶች እኮ በሙሉ ተቃራኒ ደግሞ የሚመስል ሌላ ጥቅሶችን ከመጽሐፍ ቅዱስ መጥቀስ ይቻላል። እና ብዙ ጊዜ ሰዎች በሚዲያም ላይ በቲክቶክም ላይ ብዙ ሲያወሩበት ሲጨቃጨቁበት የምንሰማው ጉዳይ ነው። አሁንም የሚሰማ ወይም ደግሞ በዚህ ጉዳይ ጥርጣሬ ያለበት መሀል ሰፋሪ የሆነ ሰው የሆነ አቋም እንዲይዝ መልእክቴን አስተላልፋለሁ እንጂ በዚህ ጉዳይ ጠለቅ ያለ ትምህርት ለማስተማር ጊዜ ይፈልጋል። ወደፊት የምንመጣበት ይሆናል ማለት ነው። ይሄ ምስኪን ህዝብ በቃ መቀለጃ ሆነ አይደለ? እውነትም ድነታችን ነው መቀለጃ ያደረገን። ምንድነው እያለ ያለው? እንደ እምነታችሁ ይሁን እያለ ራሱን እንደ ኢየሱስ ክርስቶስ በቃ ላመነ ሰው ከውስጡ ኃይል እንደሚወጣ አድርጎ ስለሚያስብ ማለት ነው። እንደዚህ አይነት ሰው መቼም ኃይል ሊወጣ አይችልም። ይህም ስልጣን ለአንተ አልተሰጠህም። ምን አይነት ንቀት ነው? ምን አይነት ድፍረት ነው? ምን አይነት ትዕቢት ነው? ግን ይሄ ማለት ተው ማለት እኮ በቃ ቀላል ነው እንዴ? ራሱን ለምንድን ነው ከነሱ በተለየ መንገድ የተለየ መንፈስ የተለየ ጸጋ ውስጡ እንዳለ አድርጎ የሚያስብ? እና በጣም እኔ ሐሰተኛ እነኚህ ነቢያት ነን የሚሉ ሰዎች ድፍረታቸው በጣም ይገርመኛል። ካያችሁት በቃ ልክ ጌታ ኢየሱስ ክርስቶስ ያቺ 12 ዓመት ሙሉ ደም ሲፈሳት ገንዘቧንም ለሐኪሞች ሰጥታ ከስራ በስተመጨረሻ ጌታ ኢየሱስ ክርስቶስ መጣ በእምነት የልብሱን ጫፍ የነካው እንደሆነ ድናለው ብላ አስባለችና እንደሚል መጽሐፍ ሄዳ ስትነካው ከሰውነቱ ኃይል ወጣ። ሌሎችም እኮ ይነካኩት ነበር፣ ሁሉም ይዳሰሱት ነበር። ከዛ ከመካከላቸው ግን አንዷ ነች በእምነት የነካችውና ማን የነካኝ ሲል ይሄ ሁሉ ሰው እየገፋህ አይደለ እንዴ? እንዴት ነው ማን የነካኝ የምትለው? ብዙ ሰው እኮ ነው እየነካ ያለው አለው ጴጥሮስ። ከዛ እየነካኝ ሰው አለ ብሎ ዞር ሲል አንዲት ሴት በእምነት የልብሱን ጫፍ ነክታለች። ከሰውነቱ ኃይል ወጥቶ ሴቲቱን ፈውሷታል። እዚህ ጋር ደግሞ በቃ እንደ እምነታችሁ ይሁን ይላል። ይሄ ሁላ ሰው እየነካ ያለው እኮ ጌታ ኢየሱስ ክርስቶስ እንኳን እነኛ ሁሉ ሰዎች ነክተውት አንዷን የተፈወሰችው። እና በቃ ሹፈት ሆነ እኮ ክርስትና ቀልድ ነው በቃ። ህዝቡም ደግሞ መጽሐፍ ቅዱስ ስለማያነብ ይወላችሁ በዚህ ልክ ይስታል ማለት ነው። ፊቱን ይዳሰሱታል፣ ልብሱን ይዳሰሱታል፣ ከዛ ራሳቸውን ይቀባሉ። ይሄ አጋንንታዊ ድርጊት ነው። የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው። የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው፣ ተመሳሳይ ነው። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እግዚአብሔር የተናገረውን ቃል ሳመን የተናገረውን መልሼ ስናገር እኔ ላይ ይሰራል። ምን በወጣኝ ሰይጣን ያለው ምለው ደካማ ነኝ፣ አረባም፣ አልጠቅምም፣ ትላትን እኔ ምስኪን እኔ ሴት ኖ ቃሉ ያለኝ ነኝ። አሜን። እዚህ እኮ ነው። ለምንድን ነው እሱ ታዲያ ስንጸልይ በጌታ በኢየሱስ ስም ይሄ በሽታ ምናምን ብለን ስንጸልይ ለምን በሽታ ይሄዳል? ከኔ ቃል ተከትሎ የሚሰራ ምን አለ? ኃይል አለ እንዳትረሱ። ኃይል አለ። የእግዚአብሔር ቃል ሕያውና ምን የሚል ነው?
የሚሰራ ያው እግዚአብሔር ይበል እንጂ ካለ ይሆናል። አሁን ለምሳሌ እግዚአብሔር ከተናገረ የቃሉ ጉልበት የመፍጠር አቅም ስላለው ይሆናል። ሳይ 7 አይን ያለው አንበሳ ካለ እግዚአብሔር የቀልድ 7 አይን ብሎ ከተናገረ አይገርማችሁም? ቃሉ ይፈጥራል። 7 አይን ያለው አንበሳ ይፈጥራል። ለምን? በቃሉ ላይ ያለው ኃይል፣ በቃሉ ላይ ያለው ክብር፣ በእግዚአብሔር አንደበት የሚመጣ ነገር ሁሉ የመፍጠር አቅም አለ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር አንድ ነው አለ ወንድማችን። ይሄ ፈጽሞ የተሳሳተ ነው። እግዚአብሔር የተናገራቸው እኛ የማንናገራቸው ብዙ ቃሎች አሉ፣ ልንናገራቸውም የማንችላቸው። እግዚአብሔር አምላክ ሰማይ ይሁን አለ፣ ምድር ይሁን አለ፣ ብርሃን ይሁን አለ፣ ጨለማ ይሁን አለ። መጽሐፍ ቅዱስ በቃሉ ብዙ ነገር እንደፈጠረ ይናገራል። ስለዚህ ኦኬ እግዚአብሔር በቃሉ ፈጥሯልና እኔም በእግዚአብሔር ቃሉን ወስጄ እፈጥራለሁ ብል እሰታለሁ። ምክንያቱም ያ ስልጣን ለኔ ስላልተሰጠኝ ማለት ነው። ሌሎቹ ደግሞ የምናምናቸው ናቸው። በቃ እግዚአብሔር ስለ እኛ ወይም በክርስቶስ ኢየሱስ የተደረግነውን የሆነውን ነገር በቃሉ በኩል ነግሮናል። ስለዚህ በቃሉ በኩል የነገረንን ነገር እናምናለን አይደለ? ያንን ያመነውን ነገር ደግሞ እንናገራለን ማለት ነገሩ እንዲፈጠር እንዲሆን አይደለም። የምስራቹን ነው እኮ የምንናገረው። በክርስቶስ ኢየሱስ በማመናችን የተደረግነውን የሆነውን ነገር ሰዎችን ቢያምኑ የሚሆኑትንና የሚደረጉትን ነገር በወንጌል እናምናለን፣ እንናገራለን። ከዛ ውጪ ለመፍጠር የሌለውን እንዳለ አድርጎ ለመጥራት አላስፈላጊ የሆኑ ድንቅና ታምራቶችን ለማድረግ ብንናገረው አይሰራም። ምክንያቱም ቃሉ የመጣበት ዓላማ ስላለው ቃሉ የእግዚአብሔርን ፈቃድ ብቻ ለማድረግ የመጣ ነው እንጂ እኔና የእናንተን ፈቃድ ለማድረግ አይደለም። ብዙ ሰዎች እንግዲህ በዚህ እምነት እንቅስቃሴ ውስጥ ያሉ ሰዎች ፍላጎታቸውን ለማድረግ ነው ቃሉ ይፈጥራል ብሎ የሚናገሩት። ቃሉን የሚናገሩት የራሳቸውን መሻት የራሳቸውን ፍላጎት ለማድረግ ማለት ነው። ነገር ግን ፈጽሞ የተሳሳተ ነው። የሚናገር ካለ እንደ እግዚአብሔር ቃል ይናገር ሲል ማለት የእግዚአብሔር ቃል ትእዛዝ ሰጥቶናል። የእግዚአብሔር ቃል እኛ እንዴት መመላለስ እንዳለብን ከአንደበታችን የሚወጣው ቃል እንዴት መሆን እንዳለበት ትእዛዝ ሰጥቶናል ያለ ማለት ነው። ስለዚህ የሚናገር እንደ እግዚአብሔር ቃል ይናገር ካለ ለምሳሌ ወንድሜን መምከር ፈለግኩኝ። ወንድሜን መምከር ስፈልግ መጽሐፍ ቅዱስ ምን ይላል? ማንም ከአፉ ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከአፉ አይወጣ ይላል። ስለዚህ በጎና መልካም የሆነውን ቃል እየተናገርኩ ወንድሜን አነጻዋለሁ እንጂ ዝም ብዬ እግዚአብሔር የተናገረውን አምጥቼ መናገር ለማለት አይደለም። እንደ እግዚአብሔር ቃል ይናገር ማለት የእግዚአብሔር ቃል በሚያዘንና የእግዚአብሔር ቃል በሚያስተምረን መንገድ መልእክታችንን፣ ትምህርታችንን፣ ንግግራችንን እንቅረጸው ነው። ከዛ ውጪ አላስፈላጊ የሆነ ነገር ውስጥ ባንገባ መልካም ነው። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።